አቤት አትለኝም? ምንድን ነው አቤት አትለኝም ወይ? አቤት ና ማዳም አትላትም ቡቡዬ። ወይኔ ዛሬ ማዳም ኢትዮጵያ ገባች መሰለኝ። ለትዳር አይሆኑም። ለትዳር የሚሆን ወንድ ፈለጋል። ሃይሚዬ ገና በአንድ ቀን ተይ እንጂ ታገሺ። ተይ ተይ ተይ። ስንት ዓመት የገነባሽውን ፍቅር ገና አርሴናል ዋንጫ በላ ብለሽ ልትተይ። ሚጥሚጣ አንቺ ጨው አንቺ ሲባሉ የሚመላለሱን ሴቶች ድራማ ሰሪዎቹን እነሱን ነው የመሰለችኝ ሃይሚ ማለት ነው። ብሩክ ማንም አያዳምጥም። ምንድነው አምጣው ዘይቱን በምን አብስዬ እበላለሁ ታዲያ? የረሳሁት ቆይ ሃይሚዬ ዘይት የሌለው ባል ነው እንዲህ አንቺ የምጠብሹ ታዲያ? እንዴ ዘይት እንኳን የማይችል ዘይት የሌለው ኧረ ሼም ነው። ዘይት ነው ፍቅር ነው ህይወት ላይ ታየብኝ እንዴ? ምን እውነቷን ነው ሃይማኖት ታደሰ። ዘይት ነው ውድ የሆነው በአሁኑ ሰዓት ዘይት ነው። ብሩክ ጋርና ሃይሚ ጋር ቋላኩ ጉንጭ ሆነ እንጂ አበጣበጠኝ ችግር ነበር። ጉንጭ ሆነ እንጂ አላለም ብሩክ። ተው ጉንጯንስ መች ቀመስካት? መች አያት ገና? ተው እንጂ ብሩክ። አንተ እሰርልኝ እዚህ ጋር ከሆነ አጀርሽ ምንድነው ማለት እንዳታይብኝ ሌባ ሃይሚዬ ጭራሽ ቂጥ ባይንም ማየት ሊከለክል ነው ብሩክ። ወየ ከንፈር ፈረደበት። እጁን የሳመው ከንፈርሽን አልነካውም። አትጩይ አትጩይ ሃይሚዬ። ይችን ልብስ አስታውሳችኋት? ይችን ልብስ የለበሰሽ ቀን ሃይሚን መረዳት አለብኝ ብዙ ያልተረዳዋት ነገር አለ ብሎ ብሩኬ ማለት ነው የሆኑ ሰዎች ወርቅ ልከውላት ማለት ነው ጎንበስ ብሎ ታገብኛለሽ ብሎ በጣም በሳቅ የገደለች የዛን ቀን ማለት ቀለበቱ የእንትን ቀለበት ነው እና በጣም ያሳቀኝ ጊዜ የማራሳው ጊዜ ማለት ነው አይስክሬም ሲበሉ ምናምን። እችን ቀሚስ በጣም ነው የምወዳት። ከዛች ጊዜ ጀምሮ ነው ብሩክ ለሃይሚ ማለት ነው በቃ የሆነ ውስጡ እንደምትወደው እሱ በቃ ብዙ ነገሯን የተረዳት ይችን የለበሰች ቀን የሰራችውን ቪዲዮ ሄዳችሁ እዩት። ማርያምን ነው የምላችሁ እግዚአብሔርን። ሰላም ጤና ይስጥልን የኛ ውድና የተከበራችሁ የጨረቃ ፋሚሊና የአዳኞች ፋሚሊ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ ሃይሚና ብሩኬ ተመልሰው መጥተዋል። ብሩኬ ሰከን ብለሃል። ተመስገን 15 ቪዲዮ ቲክቶክ ላይ ትላንትና። እኔማ እንደዚህ ራሱ እንዲህ ተረጋግቶ ራሱ የሚመጣ አልመሰለኝም ነበረ። እንዲህ ጉድ ነው። ሃይሚማ ጉድ ችለሻል። ጎበዝ እንደዚህ ነው በቃ ያለ አይደለ የባልን ገበና መደበቅ ሚፍታህና ቤኪ እኮ ጉድ እኮ ነው ያወሩት። ጉድ ነው ያወሩት። አንቺ ግን የባልሽን እንትን ሸፈና አድርገሽ ያው እኛንም ለማሳቅ ብለሽ ባል ፈልግ ለወጣ ነው ብለሽ ቆንጆ ተኳኩለሽ የሚያምር ነው። በዚህ አጋጣሚ የተኳኳልሽው የምትፈልጊው ባል ማለት ነው የሚፈልገው አይነት አኳኳል ነው የተኳልሽ። አረ ሃይሚ አልጨከሰችብንም ዛሬ በጣም ነው ያሳቀችን። ባይዘዌ ማን ነው ግን ልብ ቅርጽ ምናምን አድርጎ እንደዚህ የሳልሽ? ስትሰሪ ራሱ ብትቀረጽ ጥሩ ነበረ። ኤኒዌይስ ብቻ ግን ብሩክን በእንደዚህ መልኩ ይመጣል ብዬ በፍጹም አልጠበቅኩትም። እንደዛ እንዳስተባበዱ እንደዛ እብድ ሆኖ እንዴት ተረጋግቶ ሰከን ብሎ ኧረ እንዴት ብሎ በጣም ተረጋግቷል። ሃይማኖት ደግሞ በቃ እኛንም ዘና ፈታ ለማድረግ አይዲያም አልተዘጋጁም። በቃ ጀስት እንዴት ልበላቸው ብቻ ጠፉ እንዳይባሉ ያክል ነው የመጡት እንጂ ዛሬ ያን ያክል እንትን ሆኖ አይደለም። ቆንጆ ጭዌ ነው። ጥሩ ማህተብ አረገችበት ብሩክ ላይ ማለት ነው። ደስ ይላል። በዚህ አጋጣሚ ብሩክ ቅጤ እንዳታይተው ብሏል። እሱ ደግሞ ጉንጭ ብሎ ቁጭ አላለ። ወይኔ እናቴ ባይዘወይ የወፈረ መቀነስ ይቻላል መሰለኝ። የቀጠነ ግን መጨመር አይቻልም። እንዴት ይቻላል? ምክንያቱም ግዴታ የሌላ ሰው ስጋ ይጨመራላ። የእናንተ ስጋ ግን ይቆረጣል። ችግር የለውም። እዚህ ሴትዮ ስታሰራ ምናምን ልጆቹ ሲያሰሩ እያየሁ ነው። የታየሽ እንዳትሉኝ እንደዛ ስለሆነ ነው። የቀጠነ ሰው ያው ቀጠነ ነው፣ ከየትም አይጨመርም። ወይ ስፖርት ይሰራል ወይ የሆነ ነገር። የወፈሩት ግን ይስተካከልላቸዋል። ለምሳሌ አሁን ቂጣቸው አሁን ሃይሚ የቱም ቦታ ስጋ የላትም። አሁን አንዳንዶቹ ቦርጫቸው እንዲንፈት ይሉና እግራቸው ጋር ምናምን ስጋ ምናምን ይኖራቸዋል። ያ ቁርጥ ይልና
ወደ ቂጣቸው ወይ ወደ ይጣፋል። በነገራችን ላይ እኔ ሴትዮ ጋር ሄጄ ነው ያየሁት በነገራችን ላይ ማለት ነውና ግን ቀጭን ሰው ከምን ጋር ተቆርጦ ወደ ምን ጋር ይሆናል። የሌላ ሰው ደግሞ በጣም ነው የሚያስጠላው። ሰው እንግዲህ ብሩክ አለማየሁ ቱርቦ ወስዶ ቂጥሽን እንዳያሰራ እንግዲህ ምን ይደረጋል። መቀመጫሽን ቂጥ ስላልኩ እንዳይደብራችሁ መቀመጫ ትልቅና መቀመጫ ትንሽ የሚባል ነገር አለ አይደለ? ሰው እንግዲህ መቻል ነው በቃ። በዚህ እድሜና ጤና ይስጣችሁ አቦ። በጣም ነው ግን የሳቆ ዛሬ ማለት ነው። ጥሪዋ በስማም ልክ የኛ ሴትዮ ሀይሚ ማለት ነው። ማን የነገረሽ? እንትናን ግምጃዬን አትመሰለኝ የነገረችሽ የእነሱን ጥሪ ማለት ነው። እንዲህ ጭራሽ እንዴ! እኔማ ደነገጥኩ። መጀመሪያ ካፍቸው ተጠርቼ ሄጄ ከዛ ስመጣ ቦረጋ ስትል ደነገጥኩኝ። የሆነስ ድምጿ ልክ ሴትዮዋን ነው የምትመስለው። እና የኛ ውድ ቤተሰቦች ዛሬ ፈታ ዘና እንዳላችሁ ተስፋ አደርጋለሁ። እንግዲህ ባሉም ይመጣል። አርሴናል ደጋፊ ያልሆነ ማንቸስተር ደጋፊ የሆነ አረ ግን በጣም እኮ ግን ብሩክ ይለያል። እግዚአብሔርን አርሴናልም 22 ዓመቱ እሱም 22 ዓመቱ። እናንተ ልክ እሱ ሲወለድ ነው እንደ አርሴናል ጨዋታ የተጀመረው። በጣም ነው የሚገርመው። እውነት ገርሞኛል። እኔ ራሱ ምን የሚፍታህ ሲያወሩ ሰምቼ እኮ ነው። በዛ ላይ ደግሞ ሁሉም ማንቸስተሮች ብሩክ ብቻ አርሴናል ከግሩባቸው ውስጥ ወይኔ ሐሰንማ ሽንት መሽኔ እስኪቆረጥ ብሎ ወደ ማን ነው ሀገር ሄዷል? ወይኔ ዛሬ ቲክቶክ ፈታ ነው ያልኩት። እንትና ኤፍሬም ደግሞ ሸንከፍ እያለ የሱ ይሻላል። በባዶ ሜዳ መንጠባረር የሱ ቆንጆ ነው። እነ ሚፍታህማ በር ቀርቅረው ተቀምጠዋል። ገና ዋንጫ አልበላም አሉ። ደግሞ ገና የሚቀጥለው ዋንጫ ሲበላማ እስከዛ ድረስ ቦታ መፈለግ አለብን። እንትናማ ትኬት ቆርጬ መሄድ አለብኝ ብሏል። ሚፍታህ ማለት ነው። ዱባይ የመኖሪያ ፈቃድ አለኝ መሄድ አለብኝ ብሏል። ሃይማኖትስ እንዴት ትሆናለች? ባሏ አይጨክንባትም። ባሏ በሱ አይጨክንም። ብቡዬ ዛሬ እንኳን ምን አረኩሽ? አስደበርኩሽ? እኔ የምደሰት ከዚህ በኋላ የምደሰትበት ጊዜ ነው። በቃ ለምን አንቺ እኔ ስደሰት ደስ አይልሽም ወይ? ተደሰች ብሏታል። እና እሷን አያስከፋትም። የእውነት ዛሬ ራሱ የሆነ ዘይት ስጠይ ልሂድ ስትለው ማለት ነው። የሆነ ቀልድ ነው እኮ ግን የሆነ በሀሳብ ሄዷል። አይታችሁታል? የሆነ ፓርት ላይ የሆነ የለም በሀሳብ ማለት ነው። በጣም ይገርመኛል ግን አንዳንዴ ብሩኬ ማለት ነው ስምጥ የሚለው ነገር አንዳንድ ቦታ ላይ የሆነ ነገር ማለት ሀይሚ በፕራንክ መልክ ስትናገር አንዳንድ ቦታ ላይ ዝም ብላችሁ እዩት እና በጣም ይገርማል። ሲቀጥል ደግሞ ሀይሚዬ አንቺ የምትጠብሺው ባል የምታገቢው ባል እንዴት ነው ዘይት የሌለው? እንዴት ነው የብሩክን ዘይት ወስድ ዛሬማ ዘናን ያደረገችኝ እንዴት ነው የብሩክን ዘይት ወስደሽ የምትሰጪው ለሱ? የራሱ ዘይት የት ሄዶ ነው ይዘሽ እንዳትሄጂ። ዘይትን የተወደደው እኛ ጋር ብሩክ ፍቅር ነው የተወደደው አላለም። ውዱ ነገር ፍቅር ነው አላለም ወይ? ሀይሚ ቀኔሽ ግን የተመጣ እኮ ነው ማሪም። ፈታ አድርገሽኛል። ብቻ ወጣም ወረደም ቤተሰቦችን ፈታ እንደምትሉ ተስፋ አደርጋለሁ። እስካሁን ስራ ላይ ነበርኩኝ እኔ ራሱ ብቻዬን እየሳቅኩኝ ጨርሼ ከዛ በኋላ እዚህም ስመጣ ሳወራ እየሳቅኩኝ ነው። ካራቲውም ተመችቶኛል። ግን ብሩክ ሳያየው ነው እንደኛ የምናየው። እኔ አላየሁም። ግን ቲክታከሮች ማለት ነው ጉዱኞች ናቸው። እንደዚህ ግልብጥ አድርጋችሁ በኋላ እንዳታመጧት ነግሬያቸዋለሁ። አይታይም ሲጀመር እንትኑ ተጣብቋል ቀሚሱ። ግን ቲክታከሮች ማለት ነው ያንን እንኳን ዋና እንደዚህ እግሯ ክፍት ብሎ የዋኘችበትን ብሩክን ውስጥ የገባ አስመስለውት ነው ያቀናበሩት ቲክታክ ላይ። ወይኔ እኔ ከየት እንደሚጨምሩት አላቅም። ሁሉ ነገር ጉልት ብሎ ይታያል ቲክታክ ላይ። እኔ ለምን እንደሆነ አላቅም፣ ግራ ግብት ይለኛል እግዚአብሔር። እና ቪዲዮ አንድ የከጃችሁ ካመለጠ አመለጠ ነው። ያው ለምትለቁት ቪዲዮ ሌሎቻችሁ ጥንቃቄ ማድረግ አለባችሁ። የሚለቀቅ ቪዲዮ ማለት ነው። በጣም ከባድ ነው እውነት። ግርም ምን ያለኝ እኔማ እግዚአብሔርን። እሱ ኖርማሊ እሱ ጋር የተለቀቀውና ሌላ ቦታ እያቀናበሩ የሚፖስቱት በጣም ልዩነት አለው፣ በጣም ማለት ነው። እና ያ ማለት ኖራለሁ እያልኳቸው አይደለም፣ እንደው ነገሩ ገርሞኝ ነው ቤተሰቦች። ዛሬ እንግዲህ በዚህ መልኩ ያው ዘና ፈታ አድርገሽናል ሀይሚዬ ማለት ነው። እንግዲህ ብሩኬ ያው እንግዲህ ነቃ ማለት አለብህ፣ ባል እየተፈለገብህ ነው። አርሴናልን ስትል ሀይሚን ረስተሃታል መሰለኝ። እና እንደውንም ዘይት ከራሷ የሆነ ነው፣ ዘይት ከራሷ ይዛ ሄዳ ነው ባል የምትፈልገው ራሱ እንደዚህ ኩል ምናምን በራሷ ተኳኩላ
ስለዚህ ነቃ ማለት አለብህ ቡቡዬ። ዛሬ ደግሞ እንዴ አንድ ስቴፕ ተራምዳል። ወይኔ ይሄ ከንፈር መሳም ግን ስንት ጊዜ ታምሌል ተሰራበት። እኔማ ቀድሞ ማን እንደሚስም ብቻ ጉዳይቼ ባይዘወይ ውስጥ ለውስጥ የሆኑ ነገሮችም እያለቁ ይመስለኛል። ሰሞኑን ሀይሚዬም አሸኟትም አትወስዷትም እያለች ነው። እንዲሁም ደግሞ ግምጃዬ ያው በቅርብ ሰርግ አምሮኛል ቶሎ አድርጉት ምናምን እያለች ነው። እንግዲህ ያው አይታወቅም፣ ወይ ሀብቴ ወይ ብሩክ አይቀርም እንግዲህ አይቀርም ጋይስ፣ የሆነ ነገር ብቻ ይነግረኛል በውስጥ። ምክንያቱም ሀይሚዬም ዘፈኗ በቃ አትወስዷትም ወይ አሸኟትም ወይ እንደዛ ነገር ነው። ስለዚህ ያው አንዳንድ ነገሮች ይኖራሉ ብለን ተስፋ እናደርጋለን። እንግዲህ ያው ያም ሆነ ያው ቶሎ አግባኝ ብላለች ሀይሚ። ያን ያለችበት ምክንያት ምንድነው? ግምጃዬ ህልም ላይ የሚቃዥ ሰው አለች። ጣቱ እንዲህ ሲያዝ ይለፈልፋል። ይሄ ነገር ድሮ ሲሉ ሰምቻለሁ፣ ድሮ በነገራችን ላይ ማለት ነው። እኔ ግን ይዣቃለሁ እንዴ? ኧረ እኔ አላቅም። ጣቱ ሲያዝ ይለፈልፋል፣ ሆዱ ያለው ሚስጥር ያወጣል ተብላለች። ከዛ ምን ትላለች ሀይሚ? ቶሎ አግባኝ ብሩክን ማለት ነው። የግምጃ ቪዲዮ ላይ ሄዳችሁ ስሙት። ቶሎ አግባኝ ብላ ያችን ጉድ ለመስማት ማለት ነው። ወይኔ ሀይሚ እኮ አይዞሽ ብሩኬ፣ ከአንቺ የተደበቀ ሚስጥር የለው ምንም እስካሁን ድረስ ማለት ነው። ነገም አይኖረውም። ስለዚህ እጁን መያዝም አይጠበቅብሽም። ብሩኬ ደግሞ በጣም ይቃዣል። የሚያድረው ከሰይጣኖች ጋር ነው እንዳያችሁት ከሆነ። ለምን አንዱ አንገቱን በዱላ የሚለው ሲደባደብ ነው የሚያድረው። አንተ በጣም ሰይጣን ከቦ ነው የሚያድረው። ግን በስመ አብ ወልድ መንፈስ ቅዱስ የድንግል ማርያም ከትራስጌህ እያለች እንዴት ነው ያ ሁሉ ነገር ከቦት የሚያድረው? ትናንት ሰምታችኋላ ግምጃ ቤት። እኔ ደግሞ አላወራሁበትም ዛሬ እንደውም ቲክቶክ ላይ ሲያንሸራሽሩ ሰምቼ ለዛ ነው። ኧረ ብሩኬ በደንብ ጸበል በደንብ መረጨት አለብህ። በደንብ እንዲህ ይሄማ ጅኒ እኮ ነው። ከዚህ እያጣመመ እኮ ነው የሚያድረው። እንዲህ የታቦቱ። ለማንኛውም እኛ ውድ ቤተሰቦች ሲመቻችሁ ዛሬ ሀይሚ ፈታ ዘና አድርጋኛለች። እናንተም ፈታ እንደምትለው ተስፋ አደርጋለሁ። አመሰግናለሁ። ባይ